ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ በያላችሁበት ሰላም፣ ፍቅር፣ ጤና እንደምትወዱ ተስፋ ያደረኩኝ ቪዲዮውን ስትጀምሩት እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ የጽናት ክፍል 14ን ይዤላችሁ መጥቻለሁ። ምን ተፈጠረ ምን ሆነ የሚለውን አብረን የምናይ ይሆናል። አብራችሁን ቆዩ። እንግዲህ ጽናት ኒናን ስትመክራት ያው አንዳንድ ጊዜ እድሜ ብቻ አይደለም በነገራችን ላይ የሰው ልጅ የሚያስተምረው የቆየ ሲሄድ በህይወቱ ላይ የሚመጡ ቻሌንጆች ናቸው የሰው ልጅ ከእድሜው በላይ እንዲያስብ ያደርጉትና ጽናት ደግሞ ከእድሜዋ በላይ እየተፈተነች ያለች ልጅ ስለሆነች ኒናን በደንብ እየመከረቻትና ትዳሯን ማዳን እንዳለባት ስትነግራት ነበረ። በዛ ላይ ደግሞ ናቲንም አግኝተውት አባባ በእውቀቱ አሳምነውት ወደሷ መጥቷል። ግን ያው ኒናም በጣም ብዙ ነገሮችን አይታ ስለበዛባት እንግዲህ ትግስቷ ጫፍ ደርሶ ትታው ሄዳለች። ምን ይፈጠራል ወደፊት የምናየው ይሆናል። ምክንያቱም ያው ዝም እንደማይሏቸው እናውቃለን፣ ያስታርቋቸዋል። ግን ከዚህ በኋላ ያው በግ ቂል ካመረረ በግ ከበረረ ይባላልና ኒና አንዴ በቃ ችላ ስለወጣች ሶሎ የመመለስ እድሏ በጣም የጠበበ ሆነና ይታገላል ብዬ አስባለሁ። ናቲ ማለት ነው በቃ እስከምትመለስ መታገል አለበት። በሌላ በኩል ደግሞ አባባ በእውቀቱ ሄኖክን ለማግኘትና ለማውራት ያሰቡበት ነገር ምን እንደሆነ ባይታወቅም ግን አግኝተውት ለማውራት ባሰቡበት ሰዓት ተገናኝተው እያወሩ ባላሰቡት አጋጣሚ ናሁም መጥቶባቸው በቃ ነገሩ ያሰቡት ነገር በጣም እንትን ብሎባቸው ተጣልተው ተለያዩ ከሄኖክ ጋር ማለት ነው። በነገራችን ላይ አባባ በእውቀቱን ቢያዳምጧቸው ብዙ መፍትሄ ያመጣሉ። እስካሁንም ድረስ ኪራ በግልፍተኝነት ከናሆም ጋር የሚያረጉት አንዳንድ ነገሮች ብዙ ሀሳባቸውን አበላሽቶባቸዋል። ግን ደግሞ አባባ በእውቀቱን ማዳመጥ ጥሩ ነውና አቶ ኪራ ግንፍል አትበል። እውነቴን ነው፣ መልእክቴን ነው ማስተላልፈው። ግንፍል አትበል። አባባ በእውቀቱ የሚሉን ነገር ስማ፣ አዳምጥ፣ መንገድን አይተህ ተራመድ ማለት ነው። በሌላ በኩል ደግሞ አያልቅብሽ ሀና እንግዲህ ምኞቷ እየተሳካ ይመስላል። የነገር ዳርዳሩ እስክስታ ነው። መርማሪ አግኝቷት ሻይ ቡና ብለዋል። ሀናን አለመውደድ ደግሞ አይቻልም ጋይስ፣ ሀናን አለመውደድ አይቻልም። በእርግጠኝነት ኪራ እንኳን ራሱ ባለትዳር ባይሆን እሷን እስካሁን ድረስ ይወዳት ነበረ። ግን ባለትዳር ነው እስካሁን ድረስ የእህትና ወንድም ሆናቸው አልተገለጠም። ብዙዎቻችሁ ግምታችሁን እያስቀመጣችሁ ነው። ግን ደግሞ ሀናን አለመውደድ አይቻልም። በቃ የሳቅ ምንጭ ናት። የዚህ ድራማ የሳቅ ምንጭ ናት እና እኔ በጣም ነው የምወዳት። ኒና እና እሷ ፈታ ነው የሚያደርጉኝ። ስለዚህ ትንሽ እሱም እንግዲህ ወደ ፍቅር ሊገባ ይችላል። መቼም ያው መርማሪ ጊዜውን ረጅም ሰዓት በወንጀለኞች ላይ ነው የሚያጠፋው። ግን ደግሞ ያው ይፈቀራሉ ብዬ አስባለሁ። ሀናም ጎበዝ ስለሆነች ጥንድ ቢሆኑ ጥሩ የሰመረ ትዳር ይኖራቸዋል ብዬ አስባለሁ። እናንተስ ቤተሰብ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ አትርሱ። ላይክ እና ሼር ሰብስክራይብም እያደረጋችሁ ተከታተሉ። ብዙዎቹን ድራማዎች ጀምሬያቸው ታውቋቸው በተለይ ዘር ትቼው ሳይሆን እነሱ እየለቀቁ አይደለም። ምክንያቱም ድራማ በዝቶባቸዋል። አንዴ ነው ይሄ ሁሉ የአንድ ሰው ቻናል ነው ማኔጅ የሚያደርገው፣ ስራውንም ማኔጅ የሚያደርገው። ስለዚህ ድራማ ሲደራረብ ለመልቀቅ አቅቷቸው መሰለኝ። ዘር መቋረጥ የለበትም። ሲጀመር በጣም አሪፍ ድራማ ነው ነኪራ ያሉበት። ስለዚህ እሱ የሚለቀቅልን። ስኩል ላይፍን ጀምሬው ነበረ ግን አዛገኝ። ያን ያክል የሚስብ ነገር የለውም። ልብ አንጠልጣይ ነገር ብዙም የለውም። በቃ እሱም ተውኩት። አሁን ጽናት ላይ ብቻ ነው ያለሁት። እንግዲህ እንዲህ እያልን እንቀጥላለን። ለማንኛውም ማጣመር ነው ስራችን። ሀኒና መርማሪ ይጣመሩልን ትላለች አንድ እህታችን። ሰዓት ይከበርልን። ቅዱሴ ይመለስ የምትሉ ሀናና መርማሪውን አጣምሩልን። ጽናት ታርግዝልን። የእውነት ትክክለኛ ሀሳብ ነው ማሪ። ያው እውነትሽን ነው እንዴ። ጽናት መውለድ እያለባት ከኋላ ነምሩ በድጋሚ እንትን ብለው ይውለዱ እንዴ? ያው ጽናትማ ትውለድ። እውነት ነው። አይ ሀና የሳቄ ምንጭ የበላይ ገዳይ ይጋለጥ። እውነት ነው። ወይኔ ቤቲ ህልም ነው እንዴ? እኔም ገምቼ ነበረ።
ከትናንት ወዲያ ገደልከው አነቀው ስትል ግምት ነው ህልም ነው የሚሆነው ብያችሁ አልነበረ እንዴ? በትናንትናው ክፍል እንዳያችሁት እየተሰቃየች ህልም ነው ግምቷን ነው። ሀናን የሚወድ ደግሞ ፈጣሪ እንደ ናቲ ያለ ባል ሳይሆን እንደ ናሆሚና ቅዱስ ያለ ባል ይስጠን። አሜን አሜን። በጣም በእውነቱ ናቲ እኮ ቢቸግር ነው ቢቸግር። ሀና መለፍለፍሽን ቀንሽ፣ ኪራ ጸባይህን አስተካክል፣ በጣም ፈጣን ነክ። እውነት ነው። አያንዬ ሀናና መርማሪ ጣመሩ እና ኪራና ጽናት ልጅ ውለዱ። ትክክል። ይኸው እናንተ ትነግራላችሁ፣ እነሱ ስክሪፕት አድርገው ያመጡታል። ይመቻቸው። አሁን ሀናና ኪራ ይጣመሩ ስላላችሁ ነው ወደ ህዝቤ ወደዛ ካተኮረማ በቃ እንሂድበት። ለምን ሻይ ቡና እናስብላቸው ማለት ዳይሬክተሩ ቀን ተስ አደረገው። የምሩ ልጅ እሺ የኔቲ ቆይ አና ሌላ ኮሜንት ቅመሞች እስኪ ያልፎ ለሀገራችን ያብቃን። እውነት ነው። አሜን 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 ያብቃን። አይ ቤቲ በህይወቷ ሁሉ ቅዠት ምን አባቷ እና ታዲያ መጥፎ የሰራ ድሩስ ታዲያ ሰላማዊ እንቅልፍ ሊተኛ ነው። ሀና ሲጀመር የኪራ እህት ናት። ሀና መርማሪው ኪያን ጠበቃውን በቃ የኪራ እህቶች የህግ ባለሙያዎችን ተቆጣጠሯቸው። እውነት ነው። ይመቻቸው። እንኳን እሺ ቤቲ ግን ትችላለች። እውነት ነው እኮ የሚመስለው ስራዋ። ዋው አዎ በጣም እንዴ ተንኮሏ በጣም ነው የሚመስለው። የሀናና የመርማሪ ጆን ቀብራራ ያስደስተው የሀና እና የመርማሪ ጆን መቀራረብ ያስደስተው። አዎ በእውነቱ ቤና ሀናና ጆን ታሳዝናለች። ወይ እንደው ዛሬ ግን እናቴ ሰውነትስ ነው ወይስ ልብስ ነው እንደዚህ የበዛው? የናቲ እንደው ባካችሁ አንዳንዴ ኮሜንት መስፉትንም አታውቁም። ናቲ ለሊና ይቅርታ ይጠይቃት የምትሉ እሺ። ኪራ ነፃ ነው። ቤቲን አሰሯት። የበላይ ገዳይ እሷ ናት ሳስበው፣ ግን አዎ ቤቲ ናት። አሁን ሳስበው ሄነኩም ተፈታ። የኪራ ገዳይ በስማ የኪራ ገዳይ ያልኩኝ በወጣት የበላይ ገዳይ እሷ ናት። እሷ ሳትሆን ያኛው ማነው ስሙ አብሯቸው ያለው እሱ ነው ገዳይ። ከዛ እሷ መጨረሻ ላይ እሷን እያየ ሞተ። እንደዛ ነው የምገምተው። ስለዚህ ሁለቱ ነው የሚይዟቸው። እኔ እኮ ህልም ባልሆነ ነበር ያልኩት። የዚች ሰይጣን ስራ ከመርማሪ ጆን ፍቅር ሊይዘኝ ነው መሰለኝ። ወዴ ይጮሃል ወለወጥከ አብሽሪ ብለዋታል። እኮ እናንተ እኮ ያልቅባችሁም የምትገርሙኛላችሁ። ወይ ጉድ ብላችሁ ለማንኛውም ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰብስክራይብ ስታደርጉ ደግሞ ሙክታን እየተጫናችሁ ቤተሰብ ሁኑ። ቆይ ግን እነዚህ ሰዎች በአቶ በላይ ግድያ እኛንም ሳይጠረጥሩ አይቀርም ወይ? ረቦት እኮ እንግዲህ ስዳው ግን የእናቴ ሰው እሺ። ቆይ ሌላ አይ አንዳንድ ኮሜንታተሮች እኮ በቃ ፍትት ነው የምታደርጉኝ። የምር እጃችሁ ይባረክ። አባባ በወቅቱ ግን ዘናጭ ኖት እንዴ? እናሳ ሽበታቸው ነው የምወድላቸው ያባባ ማለት ነው። ለማንኛውም ውድ ቤተሰቦች ላይክ እና ሼር ሰብስክራይብ እያደረጋችሁ ሰብስክራይብ ስታደርጉ ደግሞ ታን እየጫናችሁ ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ በዚህ አበቃለሁ። በክፍል 15 እስክንገናኝ ተናፍቁኛላችሁ። ወዳችኋለሁ። ባይ ባይ።